ልጁን ይዞባት የሩታ ልጅ ወደ ዱባይ ሀገር እንግዲህ አቅንቷል ማለት ነው። ዱባይ እኔ የምለው የልጅ እናቱን ትቶ ማለት ነው። የልጅ እናቱን ትቶ የወለደችውን ትቶ አሁን እንዴት ነው አሁን ልጅ ይዞ እሱ ወደ ዱባይ የሚሄደው? እውነት ለመናገር እኔ ግን ማለት ነው ይሄ ልጅ በጣም ነው ያበዛው። አስባችሁታል? ቤተሰብ ገብቶ ራሱ ሀይ ማለት ይገባዋል። እኔ በጣም የሚያሳዝነው የህፃኑ ልጅ ነው። ህፃኑ ልጅ በቃ ሰቀይት ታረጉት። አንድ ጊዜ ከሷ ጋር ይሆናል፣ አንድ ጊዜ ደግሞ ከሱ ጋር በቃ ከምንም በላይ የሚያሳዝነኝ ህፃኑ ነው። እና ማለት ነው እኔ ደግሞ እስካሁን ድረስ የተወዛገበብኝ ነገር የህፃኑ ልጅ ክርስትና ለምን አልተነሳም? እኔ ጥያቄ እየሆነብኝ ነው ጋይስ። ጥያቄ አሁን ለምሳሌ ካሁን በፊትም ብዬ ለምንድነው ራሱ ህፃኑ ልጅ ክርስትና ያልተነሳ ምናምን ስል አይ ከካሜራ ጀርባ ሊሆን ይችላል ምናምን ነው። እንዴት ነው ከካሜራ? እነሱ አሁን ሁሉን ነገር በካሜራ ነው ሁሉን ነገር በመረጃና በማስረጃ ማለት ነው። ስለዚህ እንዴት ክርስትና አልተነሳም? እኔ ይሄ ነገር ራሱ ዝግብግብ እያለብኝ ነው። አንዳንዴ ኃጢአት ውስጥ እየገባው ልጁ የማን ነው የነሱ ነው የነሱ አይደለም ምናምን እያልኩ ማለት ነው። እና ግን ልጁ አብርሽ ነው የሚመስል ባይዘው ማለት ነው። እኛ በእርግጥ ኃጢአት ከገባን ቆይተናል። ኃጢአት ከገባን ቆያይተን ሰነባብተናል። እና እንግዲህ ዛሬ አብርሽ ወደ ዱባይ ሀገር ህፃኑ ልጅ ይዞ ሄዷል ከሄርሜላ ጋር የሚባል አጀንዳ ሰምቼ። ስለዚህ እኔ ስለምን ይቅርብኝ የእናንተ ልጅ የእናንተ እህት ከመዳም ኩሽና ሆና ሸቃሊት እንደዚህ ማዲያት በማዲያት ሆና ለምን ይቅርባት ብዬ መጠውላችሁላችኋለሁ። ስለዚህ ምን ትላላችሁ እናንተ ማለት ነው ጋይስ? ይሄ ነገር አግባብ ነው አግባብ አይደለም? ባይዘው ይሄ ሁሉ እናንተ ኮሜንታተሮች ተጠያቂ ናችሁ ለዚህ ሁሉ ነገር ማለት ነው። ይሄን ታውቃላችሁ አይደል? እናንተ ኮሜንታተሮች ተጠያቂ ናችሁ። ምክንያቱም እናንተ ከዛችኛዋ ጋር ሲመጣ አዎ ትክክል የኔ ማርያም የምን ትሉታላችሁ? ከሁለቱም ጋር እንደዚህ ስለምትሉት እንደዚህ ነው ልጁ ያበዛው ማለት ነው እንጂ የሚሰራው ስራ አግባብ ነው እያልኩኝ አይደለም። ምንም አግባብ አይደለም፣ ፈጽሞ ስህተት ነው። እውነት ለመናገር አሁን ይሄ የነሱ ጓደኛ ይሄ ዊና የሚባለው ነው። ዊና በስማም ሰው እኮ ነው እግዚአብሔርን ከልቡ ሰው። ግን እኛ ደግሞ የምንፈልገው እንደዚህ አይነት ሰው ማየት አንፈልግም። በቃ ውሸታሙን ምናምን በቃ ዓለም ለእውነተኞች አይደለችም። በነገራችን ላይ ዓለም ለአስመሳዮችና ለውሸታሞች ናት። በቃ እንደተረዳሁት ከሆነ ማለት ነው። አሁን ይሄ ዊና የሚባለው በቃ ስርዓት ያለው ፍቅረኛውን ራሱ በስርዓት ያልሆነ ነገር እንኳን ፕራንክ ስታደርገው እንዴት እንደሚሆን ምናምን ነገር በቃ በስርዓት ነው እንትን የሚላት ነገር። ግን እኛ አሁን የሱን ቻናል ብታዩት ዩቲዩብ ሰብስክራይብ ራሱ ገና ግን እኮ እኩል ነው የከፈቱት። ያን ያህል ብዙ ጊዜ አይበላለጥም። አብርሽ ግን አሁን ልክ ትልቅ ነገር እንደሰራ እንደ ቱጃር እንደሰራ ምናምን በቅርብ ኦልሬዲ 1 ሚሊዮን ይገባል እርግጠኛ ነኝ ማለት ነው። እና ይሄ ነገር ምንድነው ብላችሁ ታስባላችሁ ጋይስ? ይሄ ነገር አግባብ ነው ወይ ፈን ነው ወይ ብላችሁ ታስባላችሁና አግባብ ነው ብዬ አላስብም። እንደኔ ማለት ነው። ይቅርታ አድርጉልኝና ጋይስ የሚሰራው ስራ ለቤተሰብ ራሱ የማይጨንቅ ነው ብላችሁ እንዴ? ወንድ ልጅ እንደዚህ ቆፍጠን ነው ብሎ ስራ ሲሰራ ነው የሚያምርበት። እናንተ ይሄው የተንቢ ስራዋን እየሰራች አሁን እሷ እንደሱ በውሸት በምን ብትሰራ እሷም እንደዚህ ሰዓት ለፋ ሰዓት ማክል የቤት ግብር ሰዓት ከፍል የሰራተኛ ሰዓት ታስብ ቁጭ ብላ ተበላ ነበር። ነገር ግን ይሄ የሐላል ገንዘብ ነው። ስለዚህ እኔ አልፈልግም ብላ ይሄው አንዴ ገጠር አንዴ እኔ በነገራችን ላይ ከየተም ብዙ ነገሮችን ተምሬያለሁ። በዚሁ አጋጣሚ ማለት ነው ጀግንነትን አስተምራናለች። በተለይ በአረብ ሀገር እኔ እንደው እግዚአብሔር አምላክ ፈጣሪ ረድቶኝ ወደኛ ያለው ሀገራችን ሰላም ሆኖ ሰላም እንዲሆን ነው የምፈልገው። እውነት ለመናገር ማለት እንደሷ እንድሰራ ምናምን እንደዛ በሆነ እኔ በጣም ደስ ይለኛል። ድጋሜ እንኳን ስደት የማይታሰብ ነው። ስደት ድጋሜ ኦ ማይ ጋድ የማይታሰብ ነገር ነው። ለጠላት ያለመኝነትም አይደለም ለባዳ ይቅርና ማለት ነው ስደት ማርያምን አብዛኞቻችን ስደት በጣም በቃ ልክ ምን ልበላችሁ በቃ የሰውን ቤት ዘላለማችን የምንኖርበት አርገር የምናየው ሰዎች አለ። ነገር ግን ይሄ ፈጽሞ ስህተት ነው። አረቦች እኛን የሚፈልጉን ቁመን ስንሄድ ስንሰራ በቃ እንደዛ ነው የሚፈልጉን። ነገር ግን የሆነ ነገር ሆነን ወይ ብንወድቅ ወይ ምን ብንል እኛን ቸክ አያደርጉንም። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ ሁሉም ነገር አግባብ ሊኖረው ይገባል ስላችሁ ነው። እሺ ሁሉም ነገር በአግባብ ነው መሆን ያለበት እንጂ ያለ አግባብ በጣም ከባድ ነው ብዬ ነው የማስበው።
እና ለማንኛውም እንግዲህ አበሻችሁ እንግዲህ ልጁን ይዞ ወደ ዱባይ ሄዷል። መልካም ዱባይ። እኛም እንግዲህ በሰላም ተመለስ ብለናል። እንግዲህ እኛ ምን እንላለን የመደም ቅመሞች፣ እኛም እኮ ፈረደብን። አብርሽ ምን ሆነ? አብርሽ ሁሌ አብርሽ በቃ አብርሽ አናት እንጂ እንደምንወጣ ከኔ ጀምሮ አላውቅም ጋይስ። አዎ ከኔ ጀምሮ እና እንደዛ ነው እላችኋለሁ። ለማንኛውም ይሄን ያልከወረው ቢበቃችሁ ምን ይመስላችኋል? ቻናሌን ሰብስክራይብ አድርጉ። ተው በህግ አምላክ ለምንድን ነው ቪዲዮ የማታዩልኝ? ቪዲዮ ስለማታዩልኝ አይቆጥር። ማርያምን በጣም ክፉ ናችሁ ግን በጣም ክፉ ማለት ነው። ብታዩልን ኑሮ ይሄን ቻናላችን የቆጥር ነበር ማለት ነው። ነገር ግን እናንተ አታዩም፣ ማየትም አትፈልጉም። እንደዛ ነው። ለማንኛውም እንግዲህ እግዚአብሔር ባለው ቀን ታዩታላችሁ ማለት ነው። በተረፈ ግን ይሄን ያልከወራችሁ ቢበቃችሁና ቢበቃን ምን ትላላችሁና ሰላማችሁ ብዙት ይበልልኝ። እኔ ምርጦች ምርጣምጦቻው ሙቀት አለ። ሙቀቱ በስመ አብ ወየ እና ጋር ያለ ሙቀት በጣም ሀይ ነው። የዘንድሮ ደግሞ ልዩ ነው። እግዚአብሔርን በስመ አብ ወልድ ምን አይነት ሀገር እንደሆነ አላውቅም። ሮመዳን ላይ ብርዱ በጣም አሪፍ ነበር። አሁን ግን ሙቀቱን አልቻልነውም። እንግዲህ እግዚአብሔር ያበርታን የምለው እኛ እንደዚህ ይሁንን። ማርያምን ወንዶች በጣም የሚያሳዝኑኝ ውጭ የሚሰሩትን ማለት ሳውዲ፣ ዱባይ፣ የትኛውም ዓለም ላይ የሚሰሩት በጣም የሚያሳዝኑት እግዚአብሔርን ፈጣሪ ከነሱ ጋር ይሆናላቸው ብዬ ነው የማስበው። እና ያለው ነገር ይሄ ነው። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ምርጦች አሳብ አስተያየት ካላችሁ እንቀበላለን። ኮሜንት ላይ አስቀምጡልን። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበልልኝ። ወዳችኋለሁ፣ አከብራችኋለሁ ምርጦች።